ያለው ሰው አላማ ያለው ሰው ጋር ስለሆነ የምትውሉት ምንም ጊዜ አይሄድም። ግን ይዞ መገኘት ጥሩ ነው። አሁን ያንንም ወደድኩ እያላችሁ ባዶ እጃችሁ ዲፖርት ብትደረጉ ማንም የላችሁም። ሶ ቢ ኬርፉል። አሁን ብዙ ጊዜ እያጋጠመን ያለው ስደተኞች ይሄ ነው እና አሌክስዬ በጣም በጣም ነው የማመሰግነው። ግን በስደት አመት እኔ በስደት ሀገር እንዳልኩ በ14 አመቴ ስለወጣው በጣም የነበረው አላማዬ ሰርቶ መላክ ነውና ያን ጊዜ ግን አገር ሲሄድ ምን አለሽ ምን ይዘሽ መጣሽ ነበር የመልክን ከለር ብቻ ነው ይዤ ሄድኩትና ግን እግዚአብሔር ረድቶኝ በአጭር ጊዜ ወደዚህ ስመጣ እንደ አዲስ ነው የሰራሁት። ወደ ኋላ ነው የተመለስኩት። ካልተማርኩኝ ተምሬ እንደገና እግዚአብሔር ሰጥቶኝ ልጆች ህይወት ኑሬ እግዚአብሔር ደግሞ ደስ የሚለው አጭር ኮርስ መውሰድ ትችላለህ ምናምን እና ያን ኦፖርቹኒቲን አግኝቻለሁ። ግን ይሄን ኦፖርቹኒቲ ያላገኙ እህቶቼ በርቱ፣ በራሳችሁ ላይ ስሩ። መውደቅ የሚባለው ምንድነው? ማጣት ነው። በስደት ሀገርን ያየሁት ማጥቶ መገኘት ማለት ሴት ልጅ ስታጣ በጣም ያሳዝናል። እድሜም ማጥታ ብርም ማጥታ ቤተሰብም ማጥታ መኖር ሃንድል ማድረግ ስለሚከብድ ያ ነገር ይደርሳል። እድሜ የትም አይሄድም። በሃይማኖታችሁ በእድሜያችሁ አይጠፋም። የሚጠፋው መቼ ነው? ልክ ጉልበት ስታጡ አላማ ስታጡ ማንም ሰው ዞር ብሎ አያችሁም። ማንም ሰው ሴት ልጅ ባዶ የሆነ ሴት ልጅ በስደት ሀገር አንቺ እኮ የወጣሽው ለቤተሰቦች ነው አድርገሻል የሚባል ነገር የለም። ምግብ ነው ያበላችሁት ይረሳል። ልክ ምግብ በልታችሁ እንደሚርባችሁ ሁሉ የረዳችሁት ነገር ከንቱ ነው። ቁም ነገር ላይ ስታውሉት ግን እያያችሁ ራሱ የመርዳት አላማ ይኖራችኋል ለወደፊቱ ማለት ነው። ሌላ ሰው አዱኬት ማድረግ ትችላላችሁና ፕሊስ በርቱ። ለጊዜያዊ የሞሽን ይሄ አርቲፊሻል ተገዥዎች አንሁን ፕሊስ ነው የምለው። ቴንኪው በጣም አመሰግናለሁ። እግዚአብሔር ደግሞ አንተን ይባርክልን። ሀገራችንን ሰላም ታርግልንና ወደ ሀገራችን ገብተን ደግሞ በሃይማኖታችን በቋንቋችን የምንኖር ያርገን እላለሁ። ቴንኪው አመሰግናለሁ ስላስገባኝ። እሺ እናት መልካም ቀን። እኔ ግን ትዕግስት ቲጂ ያለሽ እዚህ ውስጥ ስምሽን እንኳን እንዋስ። ትዕግስት የምትባል ስም ያላችሁ አውሱን እስቲ ስም ትዕግስት በቃ የሰው ስም ሆኖ ቀረ። ጓዶች ወሱርዳ ቱረድ ሃይላንድ ጫማ ጄሪካን ማን ተወረውራላችሁ። ጋይስ ተረጋጉ እንጂ እንዴ! ኳስ በመሬት እንዴ! አንዳንዴ እኮ ትዕግስት እኮ ምን ለማመረው በዚህ አጋጣሚ እኮ የሰው ስም ሆኖ ቀረ። በቃ ትዕግስት ቲጂ ትዕግስት ስማችሁ ትዕግስት የሆናችሁ ሰዎች ኮመንት ጻፉ። ስማችሁን እያየን እንኳን እንጽናና። ሰላም አሌክስ፣ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የሆነ ነገር ላማክር ነበረ ስለ ፓስፖርት። እስኪ መረጃ ስጠኝ። ጠይቂ። ያለሁት ማለት ነው ጆርዳን ነው እና ፓስፖርት ኤክስ የሆነው በዚህ ወር ነው። ቤት ቀይሬ መስራት ፈልጋለሁኝ። ያለሁበት ሴትዮ በጣም ደካማ ስለሆነች ማለት ነው እና እሱን ማለት ማሳደስ የምችለው ከዚሁ ቤት ሁኜ ነው ወይስ ሌላ ቤት ገብቼ ማሳደስ እችላለሁኝ? ፓስፖርትሽ እኮ ከቤት መቀየር ጋር አይገናኝም። ፓስፖርትሽ ኤክስፓየርድ ካደረገ ጨረቃም ላይ ሁኚ ማሳደስ አለብሽ ወዲያው። ገብቶሻል? እዚህ ስገባ እዛ ሲሄድ ምናምን በቃ ፓስፖርትሽ ጊዜው አለቀ ወይ እያለቀ ነው አይደል? 6 ወር ሲቀራው ማሳደስ አለባችሁ። እስኪያልቅም አጠብቁት። 6 ወር ከቀየረ ጠይቂያን ነበረ ሴትዮዋ ማለት ነው እና በቃ ቆይ ምናምን ያለችኝ ጊዜው ሄደ አሁን ማለት ነውና አሁን ይሄ ወር በቃ የመጨረሻው ነው። በቃ ቶሎ አሳድሲ። ኦኬ ማሳደስ የሚቻለው የት ነው? እንግዲህ ጆርዳን ነው አይደል ያልሽው? ኤምባሲ የለም እዛ ጆርዳን? ኤምባሲ የለውም። ይሄ ሀገር የኢትዮጵያ ኤምባሲ የለውም። በኤምራት ይመስለኛል የሚተዳደረው። በምን? በኤምራት በዱባይ መሰለኝ የሚታደስ። ዱባይ ያለ ኤምባሲ እዛ ነው የሚመለከተው። ስለዚህ ዱባይ ያለውን ኤምባሲ ነው ኮንታክት ማድረግ ያለብሽ፣ ወይ ደግሞ ኦንላይንም ማደስ ትችያለሽ እኮ። ኦንላይን አፕሊኬሽን አላቸው ራሱ የኢትዮጵያ ኢሚግሬሽን። እሺ በቃ ይሄ ልጠይቅ። ኦንላይን ግቢና ዩቲዩብ ላይ ግቢና
ፓስፖርት ለማሳደስ ብለሽ ጻፊ፣ ርዕስ ማለት ነው። የኢትዮጵያ ኢሚግሬሽን ብለሽ ስጽፊ ራሱ ኢሚግሬሽኑ የለቀቀው ቪዲዮ አለ፣ ስቴፕ ባይ ስቴፕ ምን ምን ማድረግ እንዳለብሽ፣ አፕሊኬሽኑ እንዴት እንደምታወርጂ፣ ከዛ ቀጥሎ ምን እንደምትሞይ ምናምን፣ እሱም በደንብ አድርገሽ ተመልከች። እሺ ማለት ብርስ ብዙ ብር ነው የሚጠይቀው? ትንሽ ብር ነው? በዶላር ነው እዛ ላይ ያለው። አይ ቲንክ ግን እዛ ላይ ገብተሽ እዩ ራስሽ። በእናንተ ሀገር ብር እንግዲህ በምን እንደምትጠቀሙ አላውቅም። ስለዚህ እዚህ እንኳን ኦልሞስት ወደ 1300 ድርሃም ምናምን አካባቢ ነው የሚያስከፍሉት ኦንላይን ላይ። አሁን አላውቅም፣ ግን በፊት እንደዛ ነበረ። አሁን ጨምር አይጨምር እርግጠኛ አይደለሁም። በዶላር ነው እዛ ላይ ገብተሽ እዩ። እዛ ሀገር ያላችሁ ሰዎች ደግሞ ኮንታክት አድርጓትና ሀሳብ ስጧት። ቀላል ነው፣ ያወሩሻል። እሺ እሺ፣ በቃ አሌክስ እያመሰግናለሁ። ይሄን ለማወቅ ፈልጌ ነው። እሺ ፓስፖርት 6 ወር ሲቀረው ጋይስ ወደ ገደሉ ነው መግባት ያለባችሁ። 6 ወር ከቀረው ፓስፖርታችሁ ፋይዳ የለውም ማለት። የትም ሀገር ሊሄድ ብትሉ ቪዛ ብትጠይቁ እንኳን ቪዛ አይሰጧችሁ የትም ሀገር ከ6 ወር በታች ከሆነ። ሄሎ ሄሎ፣ ወድቃ ነው ከፎቅ ነው የመውደቅ ድምፅ ነው የሰማሁት። ኮማ ክፍል ገባታ። ወድቃለች። አትውደቁ ጋይስ። ፌንት የሚያስበላ ነገር እንኳን ካለ ከመብራታችሁ በፊት ፌንቱን ምልክት ስጡን። ነርሶች አሉ፣ በቂ ነርሶች አሉ ነው። በደምብ ደገፍ አድርገው ወደ ኮማ ክፍልም ምናምን ላብራቶሪ የሚወስዷችሁ ከሆነ ትገባላችሁ። ችግር የለም። አትውደቁ። ሰላም አሌክሲ። ጤና ይስጥልኝ። አብሮ ይስጥልኝ። እንደምን ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ቆየኝ። እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ምክርህ በጣም ይመቸኛል። አንድ ሀሳብ እንድትመክረኝ ምክርህን እንፈልጋለሁ። ንገረን። እኔ ለምሳሌ ማግባት እፈልጋለሁ፣ ገብቶሃል? ግን ሴቶችን ስቀርብ ማለት ነው በንጹህ ልቤ ቀርባቸዋለሁ፣ ይሸሹኛል። ያም ሆኖ ደግሞ ወዳቸዋለሁ፣ ማፍቀር አልቻልኩም። አሁን ሲንግል ነህ? አዎ ሲንግል ነኝ። አብራራልን እስኪ። ትንሽ ውስብስብ ነው ያለ ነገር ነው ጉዳዩ። የእውነቴን ነው የምልህ። አሁን ፊት አፍቅሬ አውቃለሁ፣ ገብቶሃል? ለ4 ዓመት ያክል አፍቅሬ አውቃለሁ። በዛ አጋጣሚ ስለተከዳው በቃ ሴቶችን ማመን አልቻልኩም። መውደድ እንጂ ማፍቀር አልቻልኩም። አሁን ማለት ለመጨረሻ ጊዜ ፍቅር ውስጥ የነበርከው ከምን ያህል ጊዜ በፊት ነው? ኧረ ቢጠና ከ5 ዓመት በፊት ቆይቷል። አዎ እኮ። ስለዚህ አሁን በቃ የትኛዋንም ሴት እንደ በጎዳች ሴት ነው የምትለካው? አዎ በዛው ልክ ነው የምለካቸውና ያኔ እወዳቸዋለሁ፣ አከብራቸዋለሁ። የእነሱ ለቅሶ ያስለቅሰኛል፣ ግን ማመን አቅቶኛል። እምነት ሲኖር ነው ማፍቀርም ሆነ አለ አይደል ብዙ ነገር ህልምም ይኖርክ። እድሜ ስንት ነው? እኔ 27። ገና ነው እኮ አሁን ወንድም አለም። አንተ አሁን 27 ነህ። አትሊስት ስለ ትዳር ምናምን ማሰብ ያለብን 30 እንኳን ይሙላ ወንድ ልጅ። በቃ ወጣትነቱ የሚጀምረው ከ30 ጀምሮ ነው። አሁን ይሄ ከ20ዎቹ ውስጥ ምናምን እስከ 30 ባለው ጊዜ ያው እንጣጥ የምንልበት ጊዜ ነው። ማቹሪቲ የሚጀምረው ድምፅ አለ ከጀርባ። ምን አለ መሰለህ ድምፅ አለ ከጀርባ ያስተጋባል። እና አትሊስት 30 ከሆነ በኋላ ነው ወንድ ልጅ መብሰል የሚጀምረው። ሴቶቹም ካገባችሁ ማግባት ያለባችሁ 30 እና ከዛ በላይ የሆነ ወንድ አግቡ። ስታገቡ ወንድ ልጅ የሚበስለው እዛ እድሜ ላይ ነው። ልክ 30 ከሆነው በኋላ እንደ ህፃን ልጅ ማሰብ ያቆማል። ይሄ ተራ ነገሮች ምናምን በቃ ይሄ በጣም ዋይዝ የሆነ አስተዋይ የሆነ አርቆ የሚያስብ ወንድ ነው የሚሆነው። 20ዎች ውስጥ 10 ምናምኖች ውስጥ ምናምን ያለ ወንድ በቃ ብዙ ለመብሰል ገና እድሜ ነው የሚያበስለው። ገብተዋል። አሁን አንተ አንደኛ ነገር ምነግርህ በጎዳች ሴት ሁሉንም ሴት አትለካ። እሱ ስህተት ነው። አንድ ሴት ነች የጎዳች። ያቺ ሴት የሁሉንም ሴት ስነልቦና፣ አስተሳሰብ፣ ተግባር አትወክልም። ገብተዋል። የሚገልህ እንዳለ ሁሉ ልሙትልህ ደግሞ ምትልህ ደግሞ ትኖራለች። ህይወቴን ላሳልፍ ልስጥልህ ምትል
ጊዜው ገና ስለሆነ ስለዚህ አንተ አሁን ያቺ ሴት ስለጎዳችህ በሷ እየለካ ሴቶችን አንድ ናቸው ብለህ እየጠላ የምትኖር ከሆነ ለጎዳችህ ሴት ምን እያልካት ነው? አንቺ የተኮሽብኝ መሳሪያ ውስጤ ቀርቷል፣ የሰራሽኝ ስራ በደንብ ህይወቴን አበላሽቶታል እያልክ ነው። እሷ የምትበቀላት ምን በማድረግ ያደረገች ነገር ህይወትን እንዳላበላሽ ምንም እንዳልቀየረ አሁን ድረስ ወርቅ እንደሆንክ ማሳየት አለብህ። ያም የሆነው ምንድነው? ለሁሉም ሴቶች ጥሩ አመለካከት ይኑርህ። ጥሩ ሴት አለች ብለህ አስብ። ጊዜው ገና ከሆነ ሌላ ነገር ላይ አተኩር። በቃ አሁን ፍቅር ሊይዝ አልቻልማ፣ ልታፈቅር አልቻልክም። ጊዜው ገና ነው ማለት ገና እኮ 27 ነህ፣ ገና ልጅ ነህ ማለት ነው። ትኩረትህን የሚፈልጉ ጉዳዮች ላይ ፎከስ አድርገው። ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው አሁን አንተ ገንዘቡን ስለማያዝ ስለ ለውጥህ ወደ ፊውቸር ማሳካት ስለምትፈልገው ጤናህ ላይ፣ ማህበራዊ ህይወት ላይ፣ መንፈሳዊ ህይወት ላይ ብዙ ጉዳዮች ላይ ፎከስ አድርግ። በራስ መተማመንህ ላይ፣ ፊዚካልህ ላይ እና በጣም ንጉስ ስትሆን በህይወትህ ውስጥ ብዙ ነገሮች ላይ ስታድግ በአንተ ህይወት ውስጥ ንግስት ለመሆን የማትመጣ የማታስብ ሴት አትኖርም። ተሰርተህ ነው የምትጠብቃት ማለት ነው። እና የተሰራች ሴት ትመጣለች። በቃ እንትናችሁ ይገጥማል። ኮከብ ነው የሚባለው፣ በቃ ግጥም ነው የሚለው ህይወት። ራስህ ላይ ስራ ማለት ነው። እስከዛ ድረስ ፍቅር አልያዘህም ማለት አሁን አይዝህም ማለት አይደለም። ጊዜው ገና ታገስ ማለት ነው። ተግባባን? እሺ ወንድሜ፣ በጣም ነው የማመሰግንህ፣ በጣም ነው የምወድህ፣ በጣም አከብርሃለሁኝ። ግን በቃ እኔ ግን ብዙ ጊዜ አቅሙ እያለኝ ማለት ነው አቅሙ እያለኝ ማስተዳደር የሚባለው ነው ሁሉ ነገር ፍላጎቱም የወደፊት ህልሜም ብዙ ህልም አለኝ። ገብተዋል? ያኔ እኔ በምፈልገው አንግል አላገኘውም። ገብተዋል? ለምሳሌ ያክል እኔ ወንድ ልጅ ወደፊት እኖራለሁ ነው እንጂ አይደለም አንዲት ሴትን ሲያገባ አኖራታለሁ ብሎ ነው የሚያገባው። ገብተዋል? እናትነትን መቀበል ካልቻለች ሁሏም ሴት ናት ብዬ መቀበል አልችልም። ገብተዋል? ለልጆቿ እናት መሆን የማትችል ሴት በህይወቴ ማስገባት አልፈልግም። አንደኛ ነገር። ሁለተኛ የሰው ልጅ ይጋጫል፣ ልጆች ይወለዳሉ። ገብተዋል? ልጆች በተወለዱ ሰዓት በዛ አጋጣሚ በባሏ ስሜት ልጇን የምትሳደብ እናቶች አለን፣ ብዙ እናውቃለን ሁላችንም። እናትነትን ቅድሚያ እናትነትን አምና እናትነትን መቀበል የምትችል ሴት በቁም ነገር ያኔ ምንም ሳልደብቅ ስነግራቸው የሚሸሹበት አጋጣሚ አለ። ገብተዋል? ያ ስለሆነ በቃ በጣም አመሰግናለሁ፣ በጣም ወዳለሁ፣ በጣም አከብራለሁ። አላህ ካንተ ጋር ይሁን። አሜን አሜን። አመሰግናለሁ። ሁሌ የምከታተልሃለሁ፣ በጣም ነው የምወድህ። እሺ ወንድሜ። እሺ ወንድሜ። ወንዶች ትንሽ ወንዶች ጋር እየገባ ያለ ደግሞ አዲስ ጉንፋን አለ። ፍቅር ፍሉ ይባላል። ይሄ በርድ ፍሉ ምናምን እንደሆነ ገብቶ ነበር አይደለ? የሆነ ጊዜ ጉንፋን አዲስ ጉንፋን ነው። ጉንፋኑ ይተላለፋል። ማስክ ተጠቀሙ ወንዶች፣ ማስክ ሳኒታይዘር ምናምን ከቤት ስትወጡ። ከባድ ነው። ጓዶች ጤና ይስጥልኝ። ሄሎ። እሺ፣ ኮመንት ላይ በጣም በተደጋጋሚ የምትጽፊ ልጅ አለሽ። ቆይ እስቲ ነይ ጻፊ እስቲ። አሁን በእናትህ ምናምን የምትይኝ በጣም ደጋግሜ ያየሁት ኮመንት ነው። የት አለሽ? ክብራን አንዴ ላስቸግራችሁ። 30 ሰከንድ ያዙና የምታይም ሰዎች በሙሉ ለ30 ሰከንድ ያህል ብቻ ታፕ አድርጉ። ከዛ አቁሙት፣ ችግር የለውም። 30 ሰከንድ ብቻ ሁላችሁም እኩል 1500ችሁም ስክሪናችሁን ደብል ታፕ አድርጉት ለ30 ሰከንድ ያህል ብቻ። ከዛ በላይ አያስፈልግም። የት አለች? እኔ ሰው ሲገባ ብቻ ነው የምትጽፈው። የት አለሽ? ካሁን በኋላ እንዳትጽፊ። በቃ ብትጽፊ ራሱ ልሰጥሽ ነበረ እድሉ። የለሽ። አሁን ሰው ሲገባ ትጽፋለች። ያው ትጽፋለች። አያችሁት ወይ ጉድ! ገስት ላኪ። ላስገባሽ ነበር ደጋግመሽ ስለጻፍሽ። ስለዚህ ገስት ላኪ። ጻፊ ብዬሽ ልክ ሰው ሲገባ አሁን ትጽፋለች። ታፕ አድርጉ እሺ ጋይስ። ከዛ ለ30 ሰከንድ ያህል አብዛኞቻችሁ ኔትወርክ አይሰራም።
ኔትወርካችሁን እንትን በሉት። በጣም ዝም ብሎ ነው የሚሽከረከረው ያለው። እየቀለደች ነው። ያ ኮመንት ላይ ከኮመንት አላስገባም። በቃ ከኮመንት ኔቨር። ምክንያቱም ኮመንት ላይ አንዳንድ ሰው ጽፈው አስገባ ብሎ ስታስገቢ ወይ ፎሎ አስደረገኝ ሊል ነው። ሄሎ ኮመንት ላይ ወይ ፎሎ አስደረገኝ ሊል ነው ወይ ደግሞ የሆነ ነገር ሊል ነው። ምክንያቱም እኔ ደግሞ በቁም ነገር ነው ማየው፣ ሁሉንም ሰው ስለማከብር ሪስፔክት አድርጌ ነው። እና አንዳንድ ሰው ኮመንት ላይ እንትን ሄሎ ሰላም አሌክስ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? እኔ ማለት ትንሽ ጥያቄ ነው። ጠይቂኝ። ማለት በዙሪያ ያለ ሰው ማለት ነው፣ ቤተሰብም ይሆን ጓደኞችም ይሆን ማውራት ያስጠላኛል። በቃ ያኔ ጸልይ ነው የሚለኝ፣ ሁሉም መጽሐፍ ቅዱስ አንብብ ይለኛል። በቃ ማንንም ሰው ማውራት ያስጠላኛል። ማንም ሰው ማለት ነው። በቃ ስራ ከጨረስክ በኋላ መጽሐፍ ቅዱስ ነው አንብብ የሚለኝ ማለት ነው። በቃ መጽሐፍ ቅዱስ ነው አንባለው። ማታ ከሆነ ጸልዬ ተኛለሁ። ማንንም ሰው ማናገር በቃ ያስጠላኛል። ቤተሰብም ጓደኛ ማንም ሁሌም ጸሎት ነው የሚለኝ። ለምንድን ነው ይሄ የሆነው? እንጃ እኔ ራሱ ግራ ገብቶኛል። ሰው ራሱ ድምፅ ምናምን ሪኮርድ ምናምን አብርቶ ሲገባ ራሱ ሰምቼ ዝም ነው የምለው። ያኔ አልመልስም። ከመቼ ጀምሮ ነው እንደዚህ የጀመረሽ? ኧረ ቆይቷል። ምን ያህል ጊዜ? በጣም ማለት ነው። በቃ ቤተሰብም ጓደኞች ማንንም ሰው በስልክ ማውራት በጣም ያስጠላኛል። ስራ ሰራለሁ። ከስራ ውጭ ሲቀመጥ መጽሐፍ ቅዱስ አንባለሁ። ማታ ከሆነ ጸልዬ እተኛለሁ። በቃ ማንንም ማውራት ያስጠላኛል። ምን ያህል ጊዜ ሆነው እንደዚህ ከጀመረሽ? እንደዚህ ማድረግ ከጀመርሽ? ኧረ ቆየ። ወደ 2 ዓመት። ወደ ሀገር ቤት ሄደሽ አታውቂም? ሀገር ቤት እያለሁ በጣም ነው ሰው ነው በቃ እንትን የምለው፣ ግን እዚህ ከመጣ በኋላ ሰው ማውራት ያስጠላኛል። በቃ ሰው ግን ኮራትሽ ምናምን ይለኛል፣ ግን በጣም ማውራት ያስጠላኛል። ሰው ለሁሉ ወዳለሁ፣ ግን በጣም ነው የሚያስጠላኝ። ጸሎት ብቻ ነው የሚሰማኝ። ጸልይ ነው የሚለኝ። እድሜ ስንት ነው? 19። ምን ያህል ጊዜ ሆነች ሰው ሀገር ከመጣሽ? ቆይቷል እኮ። ምን ያህል ጊዜ አታውቂውም? ምን ያህል ጊዜ እንደቆየሽ? ቢዚ ነች ግን። አሁን ማን የደወለው? አሁን ማን የደወለባት? እየደወሉብሽ ነው? በጣም ነው የሚያስጠላኝ። ጌታን ሰው ሲደውል በጣም ነው የሚያስጠላኝ። ይጨንቀኛል ሁሉ። ቆይ ተረጋጊ። ይሄ እኮ የጤና አይደለም የኔ እናት። ምን ያህል ጊዜ ሆነሽ ሰው ሀገር ከመጣሽ? እኔ ከመጣሁ ሆነ 4ኛ ዓመት። አልሄድሽም ጭራሽ ወደ ሀገር ቤት? አልሄድኩም። ምንድን ነው የምትፈልጊው አሁን? አይ ማለት በቃ ለምንድን ነው እንደዚህ የሚያደርገኝ? በቃ ሰው ለምንድን ነው የሚያስጠላኝ? እኔ ሰው ሰው ትጠያለሽ ነው ወይስ? እሱን ግልጽ አድርጊዋ። የሚያስጠላኝ ምን ማለት ነው? ማለት ሰው ማውራት አልወድም፣ በስልክ ማለት ነው። በቃ ጓደኞችም የሉሽም? ጓደኞችም ምን ቤተሰብም ማንም ሰው በቃ ለቤተሰብ የሚያደርገው ነገር ካለ አድርጌ ስልኩን መዝጋት፣ ማውራት አልፈልግም። እሺ ሚዩት አድርጊና አዳምጪ። ይሄ ጂኒ ነው ምናምን የምትሉ ሰዎች ጂኒ አይደለም። ይሄ ትንሽ ሼፕ ማድረግ ብቻ ነው የሚጠበቅብሽ። ጥሩ
ከሰዎች መራቅ፣ ለብቻሽ ነገሮችን ለማድረግ መሞከር፣ ከፈጣሪ ጋር መጣበቅ በጣም ኢምፖርታንት ነገር። ምክንያቱም የውስጥሽን አውጥተሽ ብትነግሪው እንዴት አድርጎ እንደሚገንዝሽ ነው የሚያስበው። ናችሁ ኢምፖርታንት ነው። ማንም ምን እያደረጋችሁ እንደሆነ ማወቅ የለበትም። ምን እንደሚያስደስታችሁ፣ ምን እየሰራችሁ እንደሆነ፣ እንዴት ብዙዎቻችሁ ያንን ልጓም ማበጀት አቅቷችሁ። እሷም ጥሩ ነች ያለችው፣ ትንሽ ብቻ ነው ፍሬም ማስያዝ ያለብሽ። ይሄ ማለት ይህ ሰው ሁሉ አላገኝ የእግዚአብሔር ሰላምታ ጥሩ ነው። ከሰዎች ጋር እንዴት ናችሁ እንዴት ነህ ምናምን መባባሉ መጥፎ አይደል። በገደብ ዛሬ ልበላ ያሰብኩት ቀይ ወጥ በፍርፍር ነው። እሱን ከበላው በኋላ ልብስ ቀይሬ የሆነ ጉዳይ ያለኝ እዚህ ሄጄ እመጣለሁ። ከዛ እሱን ካረኩ በኋላ እንደዚህ ያደርጋለሁ ብሎ ሰው ያበላውን ያየውን የነካውን የሄደበትን ሁሉ ይናገራል የዛሬ ሰው። ከዛ ሰው መግቢያ መውጫሽን ሁሉ ያውቃል። ምንም ሰርፕራይዝ የለውም። በቃ ለጉዳሽ ካለም ይጎዳሻል፣ ለአጥቃሽ ካለም ያጠቃሻል። ሰው በገደብ ይሁን። አሁን ብጠይቀኝ እኔ ከማንም ሰው ጋር ምንም ፕራይቬሲ ፐርሰናል የሆነ ነገር ስለኔ ማንም አያውቅም። ምን የት እንዳለው ምን እንዳለኝ ምን እንደሌለኝ ምን እንደሰራው ምን እንዳልሰራው ማንም አያውቅም። በገደብ በምንድን ነው በአግባቡ መስመር አስምሬ ነው። ግን ይኸው አልፈልግም ምናምን ብዬ ስልኬ ምናምን አጠፋፍቼ ምናምን ዘጋግቼ ላይቭን ባልመጣ ምናምን ብል ጥሩ አይደለም። ያ በራሱ ዲፕሬሽን ውስጥ ይከትሻል። አንድ ቦታ የታቆረ ውሃ ይሸታል። ንጹህ ውሃ እንኳን አቆረሽ ብታስቀምጪው ይሸታል። ምን መሆን አለበት? ውሃው መግባት መውጣት፣ የሚጨመር ውሃ መኖር አለበት። ከዛም መውጣት አለበት። በህይወትሽ ውስጥም ይሄ መታፈን የለበትም። ውስጥሽ ሰላምታ ሊኖርሽ ይገባል ከሰዎች ጋር። ማህበራዊ ህይወት ቢኖር አሁን እዚህ መጣሽ አይደል? ይሄ ራሱ ማህበራዊ ህይወት እኮ ነው። ሶሻል ላይፍ እኮ ነው። እዚህ ያወራን እርስ በርስ የራሱ አንድ አይምሮሽ ውስጥ የሚገባ የሚወጣ ነገር መኖሩ ጥሩ ነው እንጂ ድፍንፍን አርገሽም እንትን ማለት ጥሩ አይደለም። ግልጥልጥ አርገሽም ሰው ሁሉ ይሄንን ሁሉ ይወቅልኝ ማለትም ጥሩ አይደለም። አሁን ብዙ አይታችኋቸው አታውቁም? ላይቭ ላይ ምንም ሰዎች ሁሉ ነገር የለበሱትን፣ የበሉትን፣ የጠጡትን፣ ያገኙትን፣ ገቢያቸው፣ የሚነዱትን መኪና፣ የሚሄዱበትን ኤቭሪቲንግ ለሰዎች ዝርግፍ አድርገው ነው የሚናገሩትና የሚፈልጉት ኖርማል እና እቅዳቸውን ምን እንደሚያሳኩ ምን ያዘው ረስቱን ነው የሚስበው። ገብቶሻል? መጥፊያሽን ነው የሚያመቻችልሽ። ሰው ሁሉ አያጨበጭብልሽም። ሰዎች ሆ ብለው ሲያጨበጭቡላችሁ በዚህ ጭብጨባቸው መሃል የምትሞቱበትን መቃብር የቱ ጋር ይሻላታል? እዛ ጋር እንቆፍርላት ወይስ እዛ ጋር እያሉሽ ነው። የትኛውም ሰው ጥሩ ነገርሽን ማወቅ ያለበት እግዚአብሔር ብቻ። ሰዎች እንደውም ቅሽምናሽን ነው ማየት ያለባቸው። ሆን ብለሽ አሳያቸው ቅሽም መሆንሽን፣ ደካማ መሆንሽን፣ ምንም ደህና ገቢ እንደማታገኝ፣ ባንክ አካውንትሽ ውስጥ ምንም እንደሌለ፣ ከነሱ በታች እንደሆንሽ ተራ ሰው ሆነሽ ነው ማሳየት ያለብሽ። ጥበበኛ ሰው የሚኖረው እንደዛ ነው። አለው አይልም። ያንቺውን ጥሩ ነው። መጽሐፍ ቅዱስ ታነቢያለሽ። ለቤተሰብ ማድረግ ያለብሽን አድርገሽ ስልክሽን ዝግት አድርገሽ ምናምን ኑሮሽን ነው የምትኖሪው። ስለ አንቺ ማንም አያውቅም። ሰው አንቺን ሊጎዱሽ አይችሉም። ሰዎች ማያውቁትን ሰው አይጎዱም። ባይዞ ሰዎች ጎጆቻችሁ ወዳጆቻችሁ ናቸው። ስለ እናንተ የሚያውቁ ሰዎች ናቸው የሚጎዷችሁ። ጠላቶቻችሁማ እናንተን ይፈሯችኋል፣ ያከብሯችኋል። በሩቅ ያለ ሰው ስለ እናንተ ምንም የማያውቅ አሁን ስለ እኔ ምንም የማያውቁ ሰዎች ይጠሉኛል፣ ግን ይፈሩኛል። ምን እንዳለኝ አያውቁ። ከፍቶሻል? ስለ እኔ ግን አብሬው አድጌያለሁ፣ አብሬው በልቻለሁ፣ አብሬው ጠጥቻለሁ፣ አብሬው አንድ ቤት ይኖራል ብሎ የሚያስቡት ሰዎች ግን ይንዱሽ ነው የሚሞክሩት፣ አውቀዋለሁ ብሎ ስለሚያስቡ። ስለዚህ ሴኪዩር መሆንሽ ጥሩ ነው፣ ግን በገደብ አድርጊው። ማንም ሰው አላወራም። ስልክሽን ጥፍትፍታ። ዚያር ሰላምታ መሰጣጠቱ መጥፎ አይደለም። አንዳንድ ሀሳቦችን ማንሸራሸሩ አሁን በቀን ውስጥ የተወሰነ ምናምን ብታወሪ ችግር የለም። ከዛ ገደብሽን ታደርጊያለሽ ማለት ነው። እቺ ብቻ አስተካክል። አንቺ እንደ 40 ዓመት ሰው ነው እየኖርሽ ያለሽ።
ልብ በ40 ዓመት እንደሚባል ሰው እያረጀ ሲመጣ ከሰው እየራቀ ነው ይመጣው። እድሜያችሁ እየጨመረ ሲመጣ ዝም እያላችሁ ነው የምትመጡት። ልክ እንደ ብር ማለት ነው።